ሰላም የሪሚዲያል አካዳሚ ተማሪዎች፣ በዛሬው ፊዚክስ ፓርት የምናየው ሶስተኛው ፓርታችን ማለት ነው አትሞስፌሪክ ፕሬሸር ኤንድ ባሮሜትር የሚለውን እናያለን ማለት ነው። አትሞስፌሪክ ፕሬሸር ማለት ምን ማለት ነው? የባሮሜትርስ ጥቅም ምንድን ነው? ሃው ቱ ሜዠር አትሞስፌሪክ ፕሬሸር ኤንድ ዲፍረንት ኢንስትሩመንትስ ዛት አር ዩዝድ ቱ ሜዠር አዚ አትሞስፌሪክ ፕሬሸር ማለት ነው። አትሞስፌሪክ ፕሬሸርን በምን ልንለካ እንችላለን የሚለውንም አብረን የምናይ ይሆናል ማለት ነው። የመጀመሪያው ጋዝ ፕሬሸር ነው። ጋዝ ፕሬሸር የሚለውን እናያለን። ልክ እንደ ማንኛውም ፓርቲክል ላይክ ሊኩዊድ፣ ጋዝ፣ ሶሊድ እንደምንለው ጋዝም ምን አለው ማለት ነው የራሱ የሆነ ፕሬሸር አለው ማለት ነው። ያንን ፕሬሸር ኢኮሊት ጋዝ ፕሬሸር ብለን እንጠራዋለን ማለት ነው። ይህንን ጋዝ ውስጥ ያለ ፕሬሸር ሃው ቱ ኤክስፕረስ ስንል እንዴት አድርገን ልንገልጸው እንችላለን ስንል የመጀመሪያው ልንገልጽበት የምንችለው መንገድ ኢኮሊት ኪኔቲክ ቲዮሪ that is using kinetic theory we can express the gas pressure. kinetic ቲዮሪን ተጠቅመን ጋዝ ፕሬሸርን ኤክስፕሌን እናደርጋለን ማለት ነው። ጋዝ ኦር አትሞስፌር ጋዝ የምንለው ወይም አትሞስፌር consists of molecules which far apart in random motion at high speed ይለናል። ጋዝ የምንለው ወይም አትሞስፌር የምንለው የተዋቀረ ወይም የተሰራው ተራርቀው ከተቀመጡ ፓርቲክሎች ነው። እያንዳንዱ ፓርቲክሎች ዛር ፋር አፓርት ኢች አዘር እያንዳንዱ ፓርቲክል በሚያደርጉት ተጽዕኖ ወይም እያንዳንዱ ፓርቲክል ፕሬሸር ተደምሮ ወይም ተጨምቆ ምን ይሰራልናል ማለት ነው? ጋዝ ፕሬሸር የምንለውን ፕሬሸር ይነግረናል ማለት ነው። መጀመሪያ እዚህ ላይ መያዝ ያለባችሁ አትሞስፌር የምንለው ወይም ጋዝ የምንለው ፋር አፓርት ከሆኑ ተራርቀው ካሉ ሞለኪውሎች የተሰራ እንደሆነና እነዚህም ሞለኪውሎች በራንደም ሞሽን በፈለጉት አቅጣጫ በእንቅስቃሴ ላይ እንደሆኑ እሱን ከያዛችሁ በኋላ ማለት ነው ላይክ ዜር ኮንቴነር አለ። እዚህ ኮንቴነር ውስጥ ዜሪዝ ጋዝ ፓርቲክል አለ። እያንዳንዷ ጋዝ ፓርቲክል ምን ይኖራቸዋል? ዜሪዝ ፕሬሸር ይኖራቸዋል ማለት ነው። ያ ፕሬሸር ቶታሊ ዊ ኮል ኢት ጋዝ ፕሬሸር ብለን እንጠራዋለን ማለት ነው። ስለዚህ ይህ ኮንቴነር ጋዝ አለው በውስጡ። እነዚህ ጋዞች ደግሞ እዚህ ጋዝ ደግሞ ፓርቲክሎች አሉት ነምበር ኦፍ ፓርቲክልስ። እነዚህ ነምበር ኦፍ ፓርቲክል አፕላይ ዜር ኦን ፕሬሸር አፕላይ ያደርጋሉ ማለት ነው። የራሳቸውን ፕሬሸር አፕላይ ያደርጋሉ። ይሄ ፕሬሸር ቶታሊ ዊ ኮል ኢት ዘ ጋዝ ፕሬሸር ብለን እንጠራዋለን ማለት ነው። ወይን ዘ ጋዝ ፓርቲክል ሂት አጌንስት ዘ ሆል ኢትስ ሞመንተም ቼንጅ ያደርጋል። አሁን ወይን ዊ ኮላይድ እንደዚህ ሆኖ መጥቶ እወሉ ጋር ኮላይድ በሚያደርግበት ጊዜ ዚ ሞመንተም ኦፍ ዚ ፓርቲክል ቼንጅ ያደርጋል። አይዘር ዳይሬክሽን ሊሆን ይችላል፣ ሁለት ኦር አማውንት ሊሆን ይችላል። ሳይዝ ኦፍ ዘ ሞመንተም የምንለው ሃው ሃርድ ዚ ኦብጀክት ስታርት የምንለው ነው አይደለ? ወይም ማስ ታይምስ ቬሎሲቲ የምንለው ማለት ነው። ያ ፓርቲክል ማስ አለው የራሱ የሆነ ስፒድ ኦር ቬሎሲቲ ያለው መቶ ግድግዳው ጋር ኦር ኢትስ ኦን ዘ ቦል ኮላይድ አደረገ። ኮላይድ ሲያደርግ ፕሬሸር ተገበረ ማለት ነው። በሌላ አባባል ያ ፕሬሸር በሚተገበርበት ጊዜ የዛ ፓርቲክል ምን አለው ብለናል? ሞመንተም አለው። ያ ሞመንተም ምን ይሆናል ማለት ነው? ቼንጅ ያደርጋል ማለት ነው። ወይን ዘ ጋዝ ፓርቲክል ሂት አጌንስት ዘ ዎል በሚጋጭበት ጊዜ ሞመንተም ኦፍ ዘ ፓርቲክል ቼንጅ ያደርጋል የሚለውን ትይዛላችሁ ማለት ነው። ዘ ሬት ኦፍ ቼንጅ ኦፍ ሞመንተም ፕሮዲውስ ፎርስ። ስለዚህ ሬት ኦፍ ቼንጅ ኦፍ ሞመንተም የምንለው ከፎርስ ጋር እኩል ነው ማለት ነው። ፎርስ ማለት ቼንጂንግ ኦፍ ሞመንተም ኦቨር ታይም አድርገን የምናገኘው ዊ ኮል ኢት ዛት ኢዝ ፎርስ ብለን እንጠራዋለን ማለት ነው። ዘ ፎርስ ፐር ዩኒት ኤሪያ ፕሮዲውስ ፕሬሸር። ዛት ኢዝ ፕሬሸር ማለት ደግሞ ምን ማለት ነው? ፎርስ ፐር ዩኒት ኤሪያ፣ ፎርስ ኦቨር ኤሪያ ብለን የምናገኘው ደግሞ ያንን ምን ብለን እንጠራዋለን? ፕሬሸር ብለን እንጠራዋለን ማለት ነው። ይህንን አሁን ፍሎውን ትይዛላችሁ ማለት ነው። ፈርስት ዚ ፓርቲክል ሞመንተም ኢዝ ቼንጅድ። ሞመንተም ዊዚን ኤ ሰርቴን ታይም ከተተገበረ ዊ ኮል ኢት ዛት ኢዝ ፎርስ አፕላይድ ተደርጓል እንላለን። ያ ፎርስ በምን ያክል ኤሪያ ላይ ተተገበረ የሚለውን ደግሞ በአንድ ላይ ስንገልጸው ዊ ኮል ኢት ፕሬሸር ይሆናል ማለት ነው። ስለዚህ ፓርቲክሎች በአንድ ላይ ሆነው አፕላይ ሲያደርጉ ዊ ኮል ፕሮዲውስ ጋዝ ፕሬሸር ፕሮዲውስ ያደርጉልናል ብለን እናገራለን ማለት ነው። ዘ አትሞስፌሪክ ፕሬሸር ነው። ይሄ ዘርዝ ሰራውንድድ ባይ ቲክ ሌየርስ ኦፍ አትሞስፌር። እንደምታውቁት መሬት በቲክ ሌየርስ ኦፍ አትሞስፌር የተከበበች ናት። ይሄ አትሞስፌሪክ ፕሬሸር ኢዝ ፕሬሸር ኤግዘርትድ ባይ ዘ አትሞስፌር ኦን ዘ ሰርፌስ አስ ዌል አስ ዘ ኦብጀክት ኦን ዘ እርዝ። ስለዚህ
መሬት በምን የተከበበች ነች? በአትሞስፌር ወይም በከባቢ አየር ብለን በምንጠራው። ይሄ ከባቢ አየር ፕሬሸር አፕላይ የሚያደርገው አንድ ኦን ዘ ሰርፌስ ኦፍ ዘ እርዝ መሬት ሽፋኗ ላይ ይሄ ፕሬሸር ይተገበራል። ሁለተኛ ማንኛውም ነገር አርዝ ሰርፌስ ላይ የሚኖር ማንኛውም ኦብጀክት የሆነ በሙሉ ይሄ ፕሬሸር ይተገበርበታል ማለት ነው። ስለዚህ ከባቢ አየር አለ። ከባቢ አየር የራሱ የሆነ ግፊት አለው። ይሄ ግፊት ደግሞ መሬት ሰርፌስ ላይ እና መሬት ላይ ያሉ አካላት ላይ በሙሉ ይተገበራል ማለት ነው። ስለዚህ ለምሳሌ እዚህ ጋር እንደምታዩት አለ ዋተር አለ ኢንዚ ካርቦን ማለት ነው። ሶ ዜር ኢዝ አትሞስፌሪክ ፕሬሸር ፍሮም ዘ ሎወር አትሞስፌሪክ ፕሬሸር ፍሮም ዚስ አትሞስፌሪክ ፕሬሸር በሁሉም አቅጣጫ ይተገበርበታል። ዜር ኢዝ ቦትል አለ እዚህ ጋር ወይም ሃይላንድ አለ እዚህ ጋር። ሶ አትሞስፌሪክ ፕሬሸር ፍሮም ኦል ዳይሬክሽን ይተገበርበታል ማለት ነው። ስለዚህ አትሞስፌሪክ ፕሬሸር ይተገበርበታል። ግን እዚህ ጋር የሚተገበረውን አትሞስፌሪክ ፕሬሸር ሃው ማች ምን ያደርገዋል ሬዚስት ያደርገዋል የሚለው ዲፔንዲንግ ኦን ዘ ኮንዲሽን ላይክ አሁን ሆት ወተር ቢሆን ስቲል ወተር ቢሆን ኮልድ ወተር ቢሆን ምን ይሆናል የሚለውን ያንን ውስጡ ያለው ይወስነዋል ማለት ነው። ለምሳሌ ሆት ወተር ብንል ሞለኪውላር ሙቭመንት ኢንሳይድ ዘ ሃይላንድ ግሎ ውስጥ ማለት ነው ኦር ኢንሳይድ ዘ ቦትል ምንድን ነው ሞር ሙቭመንት አላቸው አይደለ? ሞር ሙቭመንት አላቸው ማለት ሞር ኬኔቲክ ኢነርጂ አለ ማለት ነው። ሶ ሞር ኬኔቲክ ኢነርጂ አለ ማለት ሞር ኢነርጂ ወይም ሞር ፕሬሸር ያሳርፉበታል ማለት ነው። ስለዚህ ከአትሞስፌሪክ ፕሬሸሩ በላይ የሆነ ፕሬሸር አፕላይ ያደርጋል ማለት ነው ኢንሳይድ። ሶ ሞር ሊነፋ ይችላል ማለት ነው ሃይላንድ። ስቲል ሆት እንደዛው። ኮልድ ላይ ሲሆን ደግሞ ቬሪ ኮልድ ከሆነ አትሞስፌሪክ ፕሬሸሩ ሞር ግሬተር ይሆናል ማለት ነው። ስለዚህ ኤክስተርናሊ ጋዘስ ፓርቲክል ሙቭስ ኦር ኮላይድስ ሞር ዛን ኢንሳይድ ኦፍ ዲ ቦትል ማለት ነው። ኢንሳይድ ዘ ቦትል ካለው ፓርቲክል ኮሊዥን ኦር ፕሮዲውስድ ፎርስ ኤክስተርናል ላይ ያሉት ሞር ሊበልጥ ይችላል ማለት ነው። የዛን ጊዜ ሽሪንክ ሊያደርግ ይችላል ሊጨማተር ይችላል ማለት ነው። ሰው የመጨማተሩ የመነፋፋቱ ምክንያት አትሞስፌሪክ ፕሬሸር እና ፕሬሸርስ ኦፍ ኢንሳይድ ዛት ኦብጀክት የሚለው ወሳኝ ነገር ነው ማለት ነው። ኦኬ ካራክተሪስቲክስ ኦፍ አትሞስፌሪክ ኤንድ ጋዝ ፕሬሸር። ጋዝ ፕሬሸር እና አትሞስፌሪክ ፕሬሸር የራሳቸው የሆነ ካራክተሪስቲክስ አላቸው። ወይም ከዩኒታቸው እንጀምራለን። የመጀመሪያው ዋን አትሞስፌር ማለት ዋን ታይምስ 10 ዘ ፓወርስ ኦፍ 5 ፓስካል ማለት ነው። ኦር 101,000 ፓስካል ብለን የምንጠራው ወይም 101 ኪሎ ፓስካል ብለን የምንጠራው ጋር እኩል ነው። ኦር ይህን ደግሞ ፓስካልን ዛት ኢዝ ፕሬሸር ማለት ነው አይደለ? ኒውተን ፐር ሜትር ስኩዌር አድርገን መግለጽ እንችላለን። ያም 1 ታይምስ 10 ዘ ፓወርስ ኦፍ 5 ኒውተን ፐር ሜትር ስኩዌር ኦር ኒውተን ሜትር ማይነስ 2 አንድ ፓወርስ ኦፍ ሜትር አድርገን መግለጽ እንችላለን። ኦር 1000 ሚሊ ባር አድርገን መግለጽ እንችላለን። ኦር 760 ሚሊ ሜትር ኦፍ ሜርኩሪ ማለት ነው። ኦር 10 ሜትርስ ኦፍ ዋተር ይሆናል። 1 ሚሊ ባር የምንለው ከ100 ፓስካል ጋር እኩል ይሆን ይችላል ማለት ነው። ይህንን ኤስአይ ዩኒት ዝምድናቸውን መያዝ አለባቸው ማለት ነው። ሲያዘር አትሞስፌሪክ ፕሬሸር አክት ኢን ኦል ዳይሬክሽን። አትሞስፌሪክ ፕሬሸር ስንል ኢን ኦል ዳይሬክሽን አፕላይድ የሚደረግ ለምሳሌ ይሄ ቦትል ቢኖር ከዚህም ፍሮም ኦል ዳይሬክሽን አፕላይ የሚሆንበት ይህንንም መያዝ አለባችሁ ማለት ነው። ስለዚህ አትሞስፌሪክ ፕሬሸር አክትስ ኢን ኦል ዳይሬክሽን የሚለውን ትይዛላችሁ። ዚያዘር ኢትስ ኖት አፌክትድ ባይ ሰርፌስ ኤሪያ ኦፍ አን ኦብጀክት። የሚተገበሩ አትሞስፌሪክ ፕሬሸር ሰርፌስ ኤሪያ ኦፍ አን ኦብጀክት አፌክት አያደርገውም። ይህችን የምታክል ብትሆን 101,000 ፓስካል የሚተገበርባት ይህኛውንም 101,000 ፓስካል የሚተገበርበት ማለት ነው። ስለዚህ ሰርፌስ ኤሪያ ኦፍ አን ኦብጀክት ኢዝ ዳዝንት ማተር ፎር ዘ ፕሬሸር አክትድ ኦን ኢት ማለት ነው። ይህንን ትይዛላችሁ። ዚያዘር ዚ አትሞስፌሪክ ፕሬሸር ዲፔንዲንግ ኦን ዚ አቲቲዩድ። አሁን atmospheric pressure is depending on the attitude. When the heat increase, the atmospheric pressure will be decrease ይሆናል ማለት ነው። hence the attitude increase atmosphere decrease ያደርጋል። አሁን አቲቲዩዳችን ኦር the ሄታችን እየጨመረ በሄደ ቁጥር the atmospheric pressure will be decrease. the main reason እዚህ ጋር ለምንድን ነው የሚቀንሰው ስንል earth is under the influence of gravity ነች አይደለ? so that means the particles or the gases particles that have greater weight ያላቸው gases particles they are attracted to the earth surface ማለት ነው። ወደ earth surface attracted ይሆናሉ። so greater amounts of atmospheric pressure የሚተገበሩ የት ላይ ነው ማለት ነው? around the earth surface greater amount of የሆነ ምን ይተገበራል ማለት ነው? atmospheric pressure ወደ ላይ የሄድን በሄድን ቁጥር ከፍታችን እየጨመረ በሄደ ቁጥር
ሞለኪላር ዌይት ዊል ቢ ዲክሪዝ እያደረገ ይሄዳል ማለት ነው። ሰው የሞለኪላር ዌይታችን ዲክሪዝ እያደረገ በሄደ ቁጥር አትሞስፌሪክ ፕሬሸር ዊል ቢ ዲክሪዝ ያደርጋል ማለት ነው። ይህም ዲፈረንት የሆነ ኢንፍሉዌንስ ይኖረዋል። ለምሳሌ አንድን ውሃን እንውሰድ። ውሃን ኦን ዜር ሰርፌስ ላይ ቱ ቢ ቦይልድ ለማድረግ that is 100 ዲግሪ ሴንቲግሬድ ኢፍ 100 ዲግሪ ሴልሺየስ ነው አይደለ የሚያስፈልገን። when the attitude increase በሚያደርግበት ጊዜ the pressure or the atmospheric pressure that influence over the cold water ምን ይሆናል? ዲክሪዝ ያደርጋል። that means በ70 ዲግሪ ሴልሺየስ ልናፈላው እንችላለን ማለት ነው። ስለዚህ አትሞስፌሪክ ፕሬሸር ከአቲቲዩድ ጋር ኢንዳይሬክትሊ ሪሌሽን ነው ያለው ማለት ነው። አቲቲዩድ ሲጨምር አትሞስፌሪክ ፕሬሸር ይቀንሳል። so the atmospheric pressure can support the columns of mercury 760 mm of mercury in the high or columns of water at 10 meter heat። አሁን አትሞስፌሪክ ፕሬሸር አንድ አትሞስፌሪክ ፕሬሸር ስንት ነው ብለናል? 760 ሚሊ ሜትር ኦፍ ሜርኩሪ ወይም በኮለመን ኦፍ ዋተር ስንገልጸው ደግሞ 10 ሜትር ሄት እዚህ ጋር የገለጽ ነው ማለት ነው። 10 ሜትርስ ኦፍ ዋተር እና 760 ብለን የገለጽ ነው ማለት ነው። እዚህ ያዘር ስድስተኛ the gas pressure inside the container depending on አሁን ጋዝ ፕሬሸር አለ፣ የሆነ ኮንቴነር አለ፣ እዛ ኮንቴነር ውስጥ የሆነ ጋዝ አለ። እዚያ ጋዝ ምን ያክል ፕሬሸር አለው የሚለውን ለማወቅ የመጀመሪያው that pressure is depending on the density of the molecule of the gas እዛ ሞለኪውል ኦር እዛ ኮንቴነር ውስጥ ያለው ጋዝ ምን ያክል ዴንሲቲ ያለው የሚለውን ፈርስት ቲንግ ዛት ማተር የሚያደርገን እሱ ነው። ሁለተኛው ቴምፕሬቸሩ፣ ሌላኛው ደግሞ ዚ ቮሊዩምስ ኦፍ ኮንቴነር ኮንቴነሩ ምን ያክል ቮሊዩም አለው፣ ቴምፕሬቸሩ ኤንድ ዘ ዴንሲቲ ዘ ግሬተር እነዚህ ምን ያደርጉታል ማለት ነው ሃቭ ኤ ግሬት ኢንፍሉዌንስ አላቸው ማለት ነው። አሁን አሲያዘር ሚዠሪንግ ኢንስትሩመንት ሃው ቱ ሜዠር ዛት ኦፍ ዚ pressure or the atmospheric pressure in what instrument is used to measure? First one is that is a mercury barometer. This is most used in no mercury barometer. The heat of the mercury on that is 76 centimeter or 760 millimeters of mercury is equivalent with the atmospheric pressure. Represent the atmospheric pressure. Based on this, atmospheric pressure እዚህ ጋር ለምሳሌ ሄይታችን 0.76 ሜትር ነው ወይም 760 ሴንቲሜትር ኦፍ ሜርኩሪ ነው ብለናል። ሰው አሁን ፕሬሸራችንን ካልኩሌት ዩዚንግ በዚህ ፓስካል ኦር በምን መለካት እንችላለን? that is generally 76 ሴንቲሜትር ኦር 760 ሚሊሜትር ብለናል ኦር under the water 10 ብለናል። so ይሄንን directly you can take as a height, then directly substitute in the place of height and product with the density and the gravity አድርገን we can get the atmospheric pressure ማግኘት እንችላለን። atmospheric pressure in the form of በምን ለመግለጽ ማለት ነው በፓስካል ፎርም ለመግለጽ ፕሬሸራችን ምን እናደርጋለን? height times density times gravity እናደርጋለን። heighታችን 0.76 times the density 1.36 times in the force of 4 ማለት ነው times that of the gravity is 10 meter per second square or 10 ኒውተን ኪሎግራም ይሆናል ማለት ነው። ታይምስ ኢን 101,300 ኪሎ ፓስካል እናገኛለን ማለት ነው። ኦኬ the other anaerobic barometer. This is also used to measure the pressure and it's an instrument so consists of a flexible metal can be which most of the air inside can has been taken out of it. አሁን ይሄ ምንድነው? ፍሌክሲብል ሜታል አለው and most of which air inside the anaerobic barometer ውስጥ ያለው ማለት ነው። so air አለ and metal አለው ማለት ነው። when the surrounding pressure is higher አሁን surrounding pressure higher ሲሆን the top of the can is squeezed down slightly causing the pointer to move along the curved scale measuring the corresponding pressure. ምንድነው? ፕሬሸሩ ከፍተኛ ሲሆን ምን ያደርገዋል? ይጫነዋል ማለት ነው። ያም ፕሬሸር ሲጫነው ምን ያደርጋል ማለት ነው? ዘ ፖይንተር ሙቭ ያደርጋል ማለት ነው ሲጫነው። ሲያዘር ዘ ስፕሪንግ ፕሪቨንት ዘ ፍሌክሲብል ሜታል ካን ፍሮም ኮላፕሲንግ ኮምፕሊትሊ በአትሞስፌሪክ ፕሬሸር። ስፕሪንጉ ደግሞ ምን ያደርጋል? ኮምፕሊትሊ ኮላፕስ እንዳይሆን ያደርጋል ማለት ነው። ኮምፕሊትሊ ኮላፕስ እንዳይሆን ያደርጋል። ኢትስ ያዘር ኢንስትሩመንት ያዘር ኢትስ ማኖሜትር የሚለው ነው። ኢትስ ኦልሶ ዩዝድ ቱ ሜዠር the atmospheric pressure or any pressure measure እናደርግበት እንችላለን።
ኮንሲስተንስ ኦፍ ዩ ላይክ ዚስ ዩ ቲዩብ የሆነ ነው። ዛት ኢዝ ፊልድ ዊዝ ሊኩዊድ ነው ይሄኛው። ኤሮይድ እዚህ ጋር ስናይ ምንድን ነው ያለው? ጋዝ ነበር ወይም ኤር ነው አይደል? ላይ ይሞላል ነው። እዚህ ጋር ደግሞ ሊኩዊድ ነው። ኦይል ኦር ሜርኩሪ ሊኩዊድ ሊሆን ይችላል። ላቲስ ሊኩዊድ ነው። ዋተር ሊሆን ይችላል፣ ኦይል ሊሆን ይችላል፣ ሜርኩሪ ሊሆን ይችላል። ቦዝ ኢንድ ኦፍ ዘ ቲዩብ ኢዝ ኤክስፖዝድ ቱ ዘ አትሞስፌሪክ ፕሬሸር። ሁለቱም ክፍት ነው የሚሆኑት። ከዚህኛውም ሳይድ ከዚህኛውም ሳይድ ክፍት ይሆናሉ። ቦዝ ሌቭል አት ዘ ሴም። ስለዚህ ሁለቱም ሳይድ ክፍት እናደርጋለን። ሁለቱም ሳይድ ክፍት ካደረግን በኋላ ምንድን ነው የምናደርገው? ሁለቱም ሳይድ ኢኳል መሆን አለባቸው። እዚህ ጋር እንደምታዩት ሜጀር ለማድረግ ሁለቱም በተመሳሳይ ሌቭል መሆን አለባቸው። እዚህ ጋር ኢኳል ሆነዋል አይደለ? ኢኳል ከሆኑ በኋላ ምን እናደርጋለን? ሜጀር የምናደርገውን ፕሬሸር ከአንደኛው ሳይድ እናያይዛለን ማለት ነው። ወይን ዋን ኢንድ ኢዝ ኮኔክትድ ቱ ዘ ጋዝ ሰፕላይ፣ ያንን ሜጀር ልናደርግ የፈለግነውን የክል ጋዝ ሰፕላዩን ኮኔክት እናደርጋለን ማለት ነው። ዘ ዲፈረንስ ኢን ዘ ሌቭል፣ አሁን ከዛ በኋላ የሚመጣው ዲፈረንስ ኢን ዘ ሌቭልስ ኦፍ ዘ ሳይድ ጊቭስ ዘ ፕሬሸርስ ኦፍ ካዝ ይነግረናል ማለት ነው። ስለዚህ የምናደርጋለን ኖርማሊ አትሞስፌሪክ ፕሬሸር አለ እዚህ ጋር ሲደመር እናደርግና ኤች የመጣችበትን ዲፈረንስ እዚህ ጋር ከፍ ያለበትን በሱ ኤች ደንሲቲ ታይምስ ግራቪቲ አድርገን እናገኛለን ማለት ነው። the other applications of gas or atmospheric pressure፣ አሁን ጋዝ ወይም አትሞስፌሪክ ፕሬሸራችን ማወቅ ለምን ይጠቅመናል? ስትራውት ለመጠጣት ሊሆን ይችላል። ዛት ኢዝ ሳይፎን፣ ረበር ሰከር፣ ዛት ኢዝ ሊፍቲንግ ፐምፕ ኤንድ ቫኪዩም ክሊነር። እነዚህን ሁሉንም እንግዲህ የምታውቁት ናቸው። ለምሳሌ እዚህ ጋር ሲሪንጅን እዚህ ጋር ብትወስዱ ለመውሰድ ወይም ቫኪዩም ለማጽዳት ሊሆን ይችላል። ኦር ሰካፕ ለማድረግ ወይም ስትራው ተጠቅማችሁ ድሪንክ ለማድረግ ኦር ሳይፎን፣ እነዚህ በሙሉ ጋዝ ወይም የአትሞስፌሪክ ፕሬሸር ጥቅም ናቸው ማለት ነው። ለምሳሌ ድሪንኪንግ ስትራው በስትራው ተጠቅማችሁ ለመጠጣት ምን ያስፈልጋችኋል? አትሞስፌሪክ ፕሬሸር ወደ ታች ይገፋዋል። እናንተ ምን ታደርጋላችሁ? ዳር ሳክ ታደርጋላችሁ ማለት ነው። ሳክ ስታደርጉ ይሄኛው ዳውን ፑሽ ያደርገዋል ማለት ነው። ስለዚህ አዘር ዩዝ የአዘር ቫኪዩም ክሊነር ይህን ለማጽዳት ማለት ነው የምትጠቀሙበት አትሞስፌሪክ ፕሬሸር ነው የሚስበው ማለት ነው። አትሞስፌሪክ ፕሬሸር ማንኛውም ቆሻሻ በዚህ ውስጥ አሳልፎ እዚህ ካስቀምጣል ማለት ነው። ስለዚህ በዚህም ተጠቅማችሁ ቫኪዩም ክሊን ማድረግ ትችላላችሁ ማለት ነው። ኦኬ የዘር እዚህ ጋር ኤግዛምፕል አለን። ኤግዛምፕል እንሰራለን ማለት ነው። ዘ ፊገር ቢሎው ሾውስ ኤ ሲምፕል ባሮሜተር ዩዝድ ኢን ዘ ላቦራቶሪ ቱ ሜዠር አትሞስፌሪክ ፕሬሸር። ዘ ሌንግዝ ኦፍ ዘ ግላስ ቲዩብ ሌንግዙ ስንት ነው? 100 ሴንቲሜትር። ኤንድ ዘ ሃይት ኦፍ ዘ ቫኪዩም ኮለመን፣ ቫኪዩም ኮለመናችን ከዚህ በላይ ያለው 10 ሴንቲሜትር ነው። ከዚህ በታች ያለው ደግሞ ስንት ነው? ዘ ሃይት ኦፍ ዘ ሜርኩሪ ኮለመናችን 76 ሴንቲሜትር ማለት ነው። አሁን ዋት ኢዝ ዘ ቫልዩ ኦፍ አትሞስፌሪክ ፕሬሸር እንተዋለው አይደለ? ስለዚህ ዳይሬክትሊ የሜርኩሪን ኮለመን እንወስዳለን ማለት ነው። ስለዚህ 76 ሴንቲሜትር ይሆናል ማለት ነው። ምክንያቱም ኖርማሊ ይሄ ሜርኩሪ ያለው ኢን አትሞስፌሪክ ፕሬሸር ስለሆነ አትሞስፌሪክ ፕሬሸራችን የሴንቲሜትር ኦፍ ሜርኩሪ 76 ሴንቲሜትር ኦፍ ሜርኩሪ ይሆንልናል ማለት ነው። ሲያዘር ዋት ኢዝ ዘ ፕሬሸርስ አት ኤ ፖይንት ኤክስ ኢን ሴንቲሜትርስ ኦፍ ሜርኩሪ እዚች ጋር ማለት ነው። ስንት ወርዶ ማለት ነው? 14 ወርዶ ስንት እንደምርበታለን? 14 እንደምርበታለን። ስንት ይሆንልናል ማለት ነው? 90 ሴንቲሜትር ኦፍ ሜርኩሪ እናደርጋለን ማለት ነው። ሲያዘር ሲ ኢፍ ዘ ዴንሲቲ ኦፍ ዘ ሜርኩሪ 1.136 ታይምስ 10 to the power of 4 ኪሎግራም ፐር ሜትር ኪዩብ ኤንድ ግራቪቲያችን 10 ሜትር ፐር ሰከንድ ስኩዌር ተሰጥቶናል። ካልኩሌት ዘ ፕሬሸር ኢን ፓስካል ተብለናል። ኦኬ ስለዚህ አሁን ይሄኛው 76 ሴንቲሜትር ኦፍ ሜርኩሪ የመጀመሪያው መልስ ማለት ነው። ሁለተኛው 90። እዚህ ጋር ፕሬሸራችን ፕሬሸሮች ኢኳልስ ቱ ምንድን ነው የሚሆነው? ሄት ታይምስ ዴንሲቲ ታይምስ ግራቪቲ ነው አይደለ? ሄታችን ስንት ነው? እዚህ ጋር 90 ሴንቲሜትር ተሰጥቶናል። 90 ሴንቲሜትር ኦር 0.9 ሜትር ማለት ነው። ታይምስ ዋት ዊል ቢ ዘ ዴንሲቲ ኦፍ ሜርኩሪ ተሰጥቶናል። ዛት ኢዝ ዘ ዴንሲቲ ኦፍ ሜርኩሪ ተሰጥቶናል። ዛት ኢዝ ሰብስቲቱት እናደርጋለን ማለት ነው። 1.36 ታይምስ 10 to the power of ኦኬ 5 ነው እዚህ ጋር ነው። 5 መጠቀም ትችላላችሁ። እዚህ ጋር 4 ስለሆነ 5 ታይምስ 10 ሜትር ፐር ሰከንድ ስኩዌር ታደርጉና የሚጣላችሁ ቫልዩ 1.224 ታይምስ 10 to the power of ስንት ይሆናል ማለት ነው? 5 or 6 በፓስካል ይሆንላችኋል ማለት ነው። እንደዚህ ተጠቅማችሁ ይሄንን መስራት ትችላላችሁ ማለት ነው።
ኦኬ ስለዚህ እዚህ ጋር ሜርኩሪ ማኖሜትር ዊዝ ዋን ኢንድ አታችድ ቱ ጋዝ ሰፕላይ ሜዥር ዲፈረንስ ኢን ዘ ሌቭልስ ኦፍ ሜርኩሪ ዛት ኢዝ 32 ሴንቲሜትር። አሁን ማኖሜትር እንዳልኳችሁ በፍሉት ሞላና ከአንድ በኩል ኮኔክት እናደርግበታለን ጋዝ ሰፕላይ ኤንድ ዜን ፋይንድ ዘ ቫሉስ ኦፍ ዘ ፕሬሸርስ ኦፍ ታት ጋዝ ነው አይደል የምናደርገው። ስለዚህ አሁን ሜርኩሪ ማኖሜትሩ በአንድ በኩል ከጋዝ ሰፕላይ ጋር ምን አድርጓል ኮኔክት ተደርጓል ኤንድ ዘ ሌቭልስ ኦር 32 ሴንቲሜትር ዲፈረንስ አምጥቷል ማለት ነው። ሶ ካልኩሌት ዘ ፕሬሸርስ ኦፍ ጋዝ ሰፕላይ ኢን ሴንቲሜትር ሜርኩሪ ፓስካል ተጠይቀናል ማለት ነው። ሶ ምን ተሰጥቶናል? አትሞስፌሪክ ፕሬሸር 76 ሴንቲሜትር ኦፍ ሜርኩሪ ኤንድ ግራቪቲ 10 ሜትር ፐር ሰከንድ ስኩዌር ተሰጥቶናል ኤንድ that is 1.36 times 10 to the power of 4 ኪሎግራም ፐር ሜትር ኪዩብ ተሰጥቶናል። ይሄ እዚህኛው ማለት ሰው አሁን ምንድነው ካልኩሌት ዘ ፕሬሸርስ ኦፍ ጋዝ ሰፕላይ ኢን ሴንቲሜትር ኦፍ ሜርኩሪ እና ፓስካል ዛት ሲምፕል አይደለ እናደርጋለን። ሶ ፕሬሸሩ አትሞስፌሪክ ፕሬሸር ሲደመር ፕሬሸር ኦፍ ዘ ኮሎንስ ኦፍ ሜርኩሪ ነው የምናደርገው። ስለዚህ አትሞስፌሪክ ፕሬሸራችን ስንት ነው? ዛት ኢዝ 76 አይደለ 76 አትሞስፌሪክ ፕሬሸራችን ኖርማሊ ስንት ነው ብለናል እዚህ ጋር እንዳየነው ማለት ነው። በሜርኩሪ ስንገልጸው ስንት ነው ብለናል? 76 ብለናል አይደለ? እዚህ ጋር ላሳያችሁ that is 760 ሚሊሜትር ወደ ይሄን ወደ ሴንቲሜትር ተቀይሮት 776 ሴንቲሜትር። ስለዚህ ስንት ይሆናል ማለት ነው? that is 76 ፕላስ 32 ተጨምሮልናል። ስለዚህ 108 ሴንቲሜትር ኦፍ ሜርኩሪ የፕሬሸር ኦፍ ጋዛችን ነው ማለት ነው። ያዘር ቢ ምንድነው የሚለን ኢን ፓስካል ነው ግለጹ እያለን ያለው። ኦኬ ስለዚህ ፕሬሸር ኦፍ ጋዝ እናደርጋለን። ሶ በፓስካል ከሆነ መቀየር አለብን። ምን ማለት ነው? ኤች ሲባዛ በደንሲቲ ሲባዛ በግራቪቲ እናደርጋለን ማለት ነው። ስለዚህ ኤች ስንት አለን? 108 1.08 ታይምስ ዛት ፕሬሸራችን ተሰጥቶናል። ዛት ኢዝ ዴንሲቲያችን 1.36 ታይምስ 10 to the power of 5 ታይምስ 10 እናደርግና 1.47 ታይምስ 10 to the power of 6 ፓስካል ይመጣልናል ማለት ነው። በእንደዚህ አድርጋችሁ ይህንን መስራት ትችላላችሁ ማለት ነው። እዚህ ጋር ደግሞ ሌላ ኤግዛምፕል አለ። አትሞስፌሪክ ፕሬሸር አት አልቲቲዩድ 10 ኪሎ ሜትር አባውት 25000 ኪሎ ፓስካል። አትሞስፌሪክ ፕሬሸራችን 10 ኪሎ ሜትር ከፍታ ላይ 25000 ኪሎ ፓስካል ነው። ኤንድ 10 ኪሎ ሜትር ለዛን 30 ኪሎ ሜትር ላይ ስንሄድ ምን ሆነ? በ2 ኪሎ ፓስካል ቀነሰ። ኤስቲሜት ዘ አቨሬጅ ዴንሲቲስ ኦፍ ዘ አትሞስፌሪክ ፕሬሸር ቢትዊን ዘ ቱ አቲቲዩድ በሁለቱ አቲቲዩዶች መካከል ማለትም በ10 ኪሎ ሜትር እና በ30 ኪሎ ሜትር መካከል ያለውን ምን አድርጓል? ኤስቲሜት ዘ አቨሬጅ ዴንሲቲስ ኦፍ ዘ አትሞስፌሪክ ፕሬሸር በሁለቱ መካከል ያለውን አቨሬጅ ዴንሲቲውን ፈልጉ ነው እያለን ያለው። ዴንሲቲው ማለት ሰው ምን እናደርጋለን? መጀመሪያ ዲፈረንሱን እንፈልጋለን። ሄት እዚህ ጋር አሁን አቨሬጅ ዴንሲቲ ቢትዊን ነው በሁለቱ መካከል ያለውን። ስለዚህ ሄታችንን እንቀንሳለን። ስንት 30 እና 10 ዛት ኢዝ 20 ሜትር። ፕሬሸራችንስ እዚህ ጋር 25 ነበር፣ እዚህ ጋር በሁለት ቀንሷል። ስለዚህ 23000 ማለት ነው። ዛት ኢዝ 23000 ፓስካል። ይሄኛው ስንት ይሆንልናል? 20000። ስለዚህ ምንድነው ፕሬሸር which is equals to heat times density times ግራቪቲ ነው። ስለዚህ ፕሬሸራችን ስንት ተሰጥቶናል? 23000 አሁን ማን የተባለው ዴንሲቲ ነው አይደል? ለሄት ግራቪቲ ለሄት ሲባዛ በግራቪቲ እናካፍላለን። ይሄ በዚህ ሄት በሄት ግራቪቲ በግራቪቲ ይጠፋል። ዴንሲቲ ማለት 23000 ሲካፈል ሄታችን ስንት ነው? 20000 ሲባዛ በ9.8 ኦር በ10 አድርገን የምናገኘው እዚህ ጋር ያለው ማለት ነው 0.12 ኪሎ ግራም ፐር ሜትር ኪዩብ የሚሆንልን ይሄንን ይሆናል ማለት ነው። ኦኬ የዛሬው ቪዲዮ ይሄንን ይመስል ነበር ማለት ነው። በቀጣይ ቪዲዮ ቡያንሲ ኤንድ አርኪሜዲስ ፕሪንሲፕል የሚለውን አራተኛውን ቪዲዮ ይዘንላችሁ እንመጣለን ማለት ነው። ለዛሬ እዚህ ላይ ይበቃናል። ሰላም ሁኑልን።